ሰሚን ደነጋሪው እንደምለው ያገራችን ሰው ቹቻ የውሸቱን እኑ ተደበደበች ይለዋል ለአቤላ። አቤላ ደግሞ በአሁኑ ሰዓት እንግዲህ ያልተነገረ ፍቅር ከንዬ ይዞታል። አቤላም እንደሰማው ሲበር ሄዶ የነይዙን በር ያንኳኳል። ቹቻዬ ምን እየሆንክ ነው ሲለው፣ አረ ተረጋጋ ሲለው፣ ምን መረጋጋት አለ እንዴት እንደሆነ ማየት አለብኝ ይላል። ቹቻ ገረም ቆይ ምን እየሆንክ ነው ማለቱን አያቆምም። ቹቻም በመጨረሻው ይዙ እየመጣና በሩን ከፍ አምታ ተለዋወጡ። አቤላ እኑ ማየት ፈልጌ ነበር አለው። ይዙም ደነገጥገጥ ነው። ምን ተፈጠረ አለ። ይዙም አልሰማማ። ምን ነው ይዙ እኛ ትንሿን እየጠበቅንልህ አይደል እንዴ? አንተ እንዴት እኑ መጠበቅ ያቅትሃል? ይዙም ከምንድን ነው ምጠብቃት አለ። አቤላም እንደዛ ስትደበደብ የት ነበርክ አለ። የዚህ ጊዜ የቹቻ ጥርሶች ልክ የማሽላ ቆሎ መሰሉ፣ ፈኩ፣ ሳቀ። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ ሰብስክራይብ በማድረግ ሲጀምሩ ዘንድ በትህትና እጋብዛችኋለሁ። ለምታረጉልኝ ከልብ አመሰግናለሁ። ቹቻዬ ጥርሶቹ ልክ እንደ ማሽላ ፈኩ። ምክንያቱም ውሸቱን ነበራ። እሱ ሀረግን ለማየት ጓደኛ እንዲሆነው ነበር የመጣው። አኔ ድብድባት አለ ይዙዬ። ቆይ ቅድም አንድ ላይ አልነበራችሁም እንዴ አለ አቤል። አንተ ንገረኝ እንጂ ማን እንደደበደባት አለ አቤል። ይህም ብልጡና ጀግናው ቹቻዬ ባይኑ ለይዙ ጠቀሰው። ይዙዬም ግራ ሲገባው የቹቻን አይን ሲመለከት ባይኖቹ ሲያወራው ገባው። ከዛ በኋላ ይዙዬም ኦኬ መሰለህ አቤል ደህና ናት፣ አንተ መጨነቅህን አቆም ተጎዳቸው ያለ አቤልዬ ነበር፣ ግን አሁን ይመስገን በጣም ደህና ናት፣ አትጨነቅ አለ ይዙዬ። አቤልም እሺ በቃ አንዴ ትጠራልኛለህ ልያት አለው። እሺ እጠራልሃለሁ ካለ በኋላ ይዙዬ ግን ለምንድን ነው በዚህ ልክ የተጨነከው አለ። እኔ ሰው አይደለች ወይ እንዴት አልጨነቅም? ለሰው መጨነቅ እኮ ያለ ነው። ደግሞ እኔ ብቻ አይደለሁም የተጨነኩላት፣ ቹቹም ተጨንቋል አለ። ቹቻ አይ ወንድሜ እኔ አልተጨነኩም፣ ራስህን እዛው ቻል አለ ቹቻ። አቤልም አንተ እኮ ያልተጨነቅነት ስለማይሰማህ ነው የሰው ከንቱ አለ ይዙ አቤላ። ቹቻዬ ሰብአዊነትህ ግን ትንሽ ለእኑ ያደላ ይመስለኛል፣ ሰብአዊነትህ ለእኑ ትንሽ ያደላ ይመስለኛል። አቤልም አንተ ስርዓት ያዝ እንጂ ይዙ በልኛ እንሂድ፣ በጣም የተናደርኩ ነበር፣ በሩን በጣም ያንኳኳሁት፣ በቃ እንሂድ ሲል እኑዬ መጣ። ይዙ ምንድን ነው አለች። እኑዬም ይዙ ሳይመልስ አቤል እኑ አላት። አቤት ምንም አልሆንሽ አይደል አላት። እኑሌት ምን ሆንኩ አለች። አቤል እንዴ ቆይ ተመትሻል ያሉትስ ተመትሻል የተባለውስ አለ። እኑ የመታኝ አለች። አቤልም ምንም አልሆንሽ ማንም አልመታሽ? አቤል ደህና ነህ ወይ አለች። እኑዬ አንቺ ራስሽ ደህና ነሽ አላት። እንዴ እኔ ደህና ነኝ፣ ቆይ ምን ተፈጥሮ ነው አለች። የቹቻዬ ጥርሶች ልክ እንደ ማሽላ ወይንም እንደ ፈንድሻ እየፈነዱ ነው። ምክንያቱም ነገሩን ያመጣው ቹቻ ነው። ነገሩ ሁሉ አቤልም እንደነገሩትን ይዞ ነው፣ አላረጋገጠም። ድበሻል የተባለው ሳለ ደገመው አቤል። ድበሻል የተባለው ማኔ አለች። ከዛ በኋላ ወደ ቹቻ ዞረና አንተ አለው። ቹቻዬም እኔ ምንም የማውቀው ነገር የለም፣ ልዑል የነገረኝን ነው መጥቼ እንዴ ተደብድባለች ብለው ነው እንዴ አለችኑ። ይዙዬም አየሽ አይደለ ሰው ነገር ሆነሻል ብሎ እንዴት እየተንገበገበ እንዴት እየከነፈ እንደመጣ እንዴት እየተንገበገበ እንዴት እየከነፈ እንደመጣ አየሽ ወይ? የኔ ጌታ ይቅርታሽ አለች እኑዬ። የኔ ጌታ አለ ቹቻ። አቤልም ትግሉ ከቹቻ ጋር ሆነ። ቹቻ አፍህን ዝጋ፣ ቹቻ አፍህን ዝጋ፣ አፍህን ዝጋ። ይም ቀላል አፌን እዘጋለሁ፣ አፌን ዘግቼልሃለሁ፣ ቀላል እዘጋለህ ወይ? ቹቻዬ ሀሩዬን ጥራልኝ አለ ይዙን። ሀሩዬን ጥራልኝ ይዙ ጦርነት የማየት ሞራሉ የለኝም፣ እኔ ጦርነት የማየቱ ሞራል የለኝም አለ ይዙ። እንግዲህ ሀሩዬ በአሁኑ ሰዓት
ቡቻን አፍቅረዋለች። ተቡቻ ጋር ገብቶላታል። በቃ ቡቻም ወዷታል፣ እሷም ወደዋለች። እና ኢዙዬ ምን አለ? እኔ ጦርነት የማየት አቅም የለኝም፣ ጦርነት ላይ ቹቻዬም አረ ምንም ጦርነት የለም፣ ከዚህ በኋላ ብገለኝ ራሱ ጦርነት አላደርግም፣ አትደናገጥ፣ አትፍራ፣ ምንም ጦርነት የለም፣ ጦርነት የሚባል ነገር የለም፣ ብቻ አንተ ጥራልኝ። ግን እንደዚህ ሲባሉ የኢዙ እናት መጣች። የኢዙዬ እናት አቤልን እንግዲህ ከዚህ በፊት እዩን አግባ፣ አንተም አጭር እሷም አጭር ድብልብል ከእናንተ የሚወለደው ልጅ አስባችሁታል? ለአንተ ሚስትህ እሷ ነች ብለው ነበር። አሁን በሯ ላይ አገኘች። እሺ አንተ ፈጣጣ አለችው አቤልን። አቤልም አቤት ሚስት አግኝቼልሃለሁ ብልህ እምቢ አልክ አይደል? ሚስት አግኝቼልሃለሁ ብልህ እምቢ አልክ አይደል አለችው። ይዘሯ በስማም እንዴ! አረ በስማም አላፈረ እኑ የሚን ሚስት ነው ያገኘሽለት አክስቴ? የምን ሚስጥር ነው? እኔና እሱ ብቻ ነን የምናውቀው፣ ሌላ ሰው የሚያውቅ የለም፣ ሚስጥር ነው አለች። ቹቻዬም ለእኔስ ሀሩዬን አይድሩልኝም ወይ? ለእኔስ ካዲያ ለእሱ ሚስት ታፈለጉለት፣ ለእኔስ ሀሩዬን አይድሩልኝም ወይ አለ ቹቻ። የኢዙና ማናት ሀሩዬ አለች። ሀረግ ናታ። የዚህ ጊዜ ሳግ ፈለካት አለ ከሳቀች በኋላ አዎ ምን ነው አለቹቻ። ሰይ ይበላት የኔ ጌታ አንተን አዘዘብ። ቻይም እንዴ መጥፎ ነው እንዴ ማግኘቷ መጥፎ ነው አለ። ኧረ በፍጹም የኔ ልጅ እንደውም በፈለከው መንገድ አግዝሃለሁ፣ አንተ ብቻ ሀሳብህን እንዳቀይር የኔ ልጅ፣ በፈለከው ከጎንሃለሁ፣ አግዝሃለሁ፣ አንተ ብቻ አደራ ሀሳብህን እንዳቀይር። ቹቻዬም እውነት ያግዙኛል ወይ አለ። እንዴ በፈለግከው ከጎንህ ነኝ፣ እድርሃለሁ ከጎን ኢዙዬ። እንዴ አረማዬ ግን አላት። ይበላት ይቺ ሾካ ቅጥል እንዳረገችኝ የሚያቃጥል ሊሰጣት ነው፣ ቅጥል እንዳረገችኝ የሚያቃጥል ሊሰጣት ነው አለ። ግን እንዬ በቃ እኔ ልግባ ትንሽ ስራለችኝ አለች። አቤልም ቹቻ ኢዙ መኖራቸውን ፈጽሞ ረስቷል። ይሻላል አለ። አይኑ እሷ ላይ ነው። ቹቻዬ እንዴ አቤል አለው። እሺ በቃ አስቆምኩሽ አይደል? በቃ ግቢ፣ በቃ እንገናኛለን ብላ ልገባ ስትል ቹቻዬ ብቻ ዝም ብለሽ ልገቢ እንዳይሆን አላት። እንዴ ምን ነው እዚህ ድረስ ትክለፈለፍ መጥቶ እዚህ አርገሽ ነው የምሸኘው አላት። አቤልም እንዴ እና ሀዳ ምን ታድርገኝ አለ። ትሳምሃ ሳስምህማ መሄድ አለብህም ትሳምህ አለው። ምን አለ አቤልም አንተ ያመሃል ይም እንዴ ምን ችግር አለው በስምህስ ችግር አለው ወይ በስምህ ስትለው አቤልም ምንም ችግር የለው እንዬ ሳመችው በቃችሁ አሁን የፈለግከውን አግኝተሃን አይደል አሁን መሄድ እንችላለን በማለት እንግዲህ ቹቻዬ የራሱን ሳያገኝ የራሱን ህልም ሳያሳካ የአቤልን ህልም አሳክቶለታል ማለት ነው። እንግዲህ እንደምናውቀው ሀረግዬ አንድ ቀን እንኳን አልሳመችውም። ለመጀመሪያ ጊዜ እንግዲህ ቹቻዬ በውሸት አንጥቶ አቤልን አሳመው። ለወንድሙ ትልቁ ለተዋለለት ማለት ነው። አሰለፍ እንግዲህ በአሁኑ ሰዓት እንያ ክስቴ እያለች ኢዙዬ እህቴ እያለ እሷም ወንድሜ እያለች ባለችበት ሰዓት በጣም አሳፋሪና እንደዚሁም ደግሞ እኔ እንደራሴ ደስ የሚል ነገር አይደለም። እንግዲህ ኢዙ እኑን እንዲያገባ ግፊት እያደረገችበት ነው። እኑዬ ግን በጣም ጨዋና ጨዋ ወልዶ ያሳድጋት የልጅ አዋቂ ነች። እንግዲህ ዛሬ በመጨረሻው ምንድን ያደረገችው ወይዘሮ አሰለፍ ወደ ሱቅ ሄዳ የማደንዘዣ ከጁስ ጋር እንድትሰጠውና ከዛ በኋላ ኢዙ ጋር አብራተኝታ ነፍሰ ጡር እንድትሆን ከዛ በኋላ ትንሿ ትተው ትሄዳለች። አንቺ ታጠቃልለዋለሽ ብላ በማሰብ የገዛችውን መድኃኒት ትሰጣታለች። ምንድነው አክስቴ ስትላት እንዬም ይሄንን መድኃኒት እኔ ዛሬ ትንሿን ማታ ላይ ይዤልሽ እወጣለሁ፣ ጁስ ላይ ማታ ጁስ ታመጭና ጁስ ውስጥ ይሄንን ታደርገዋለሽ። ከዛ በኋላ ኢዙዬ
ይደነዝዛል። አንቺ ከዛ ታደርጊያለሽ ትላታለች። ምንድን ነው ማደርጋት እንዴ? አንቺ ደግሞ እየገባሽ አይደል እንዴ? ምንድን ነው ስትላት፣ በመጨረሻም እሱ በዚህ መልኩ ታላደረግሽ ታልጸነሽ እዙዬ በፍጹም ወደ አንቺ ሊመጣ አይችልም ስትላት፣ ግን አክስቴ እያልሽኝ ያለውን ታውቆሻል? አዎ ታውቆኛል። ጠንሽለት፣ አርግሽለት፣ ከዛ በኋላ ታጠቃልልዋለሽ በማለት ስትላት በጣም ትቆጣለች፣ በጣም ትቀይማታለች። ግን አክስቴ እኔ እኮ ከዚህ በፊት እንዳልሽኝ ትንሿ ትጫወትበታለች ብለሽ ነበረ። ግን አሁን ትንሿ በጣም ጨዋና ጨዋ ወልዶ ያሳደጋት ልጅ ነች። በዛ ላይ በጣም ትወደዋለች፣ ይወዳታል። እንዴት ነው ዝም መሃል የምገባው ስትላት፣ በቃ አንቺ ከዚህ በኋላ ክፉት አልሆነች ጨዋነቷ ብቻ በጨዋነቷ ብቻ ልጄን እንድትይዘው አልፈቅድላትም በማለት እንግዲህ እኔ አባትሽን አሳምንልሻለሁ ትላታለች። አባቴን ብታሳምንልኝ ህሊናዬ ይወቅሰኛል በማለት እኔ እንዬ በጣም ጥሩ ልጅና ፈጣሪ ስጣት። በዚህ ባማረና በደመቀ ፍቅራቸው ውስጥ አልገባም፣ አላሳዝናቸውም ብላለች። ውድና የተከበራችሁ አድማጭ ተመልካቾች ወዳችኋለሁ።